ፀጉሬን በአንድ ጊዜ የቀየረልኝ ምርጥ የፀጉር ማስክ። የምር ይሄንን የፀጉር ማስክ ሰርታችሁ ተጠቀሙት። አንደኛ ለእድገት ቢሆን፣ ሁለተኛ ከለሩ ራሱ ያማረና ውብ የሆነ ከለር እንዲኖረው ፀጉራችሁ ይረዳዋልና በተለይ አመዳም ከለር ከሆነ ፀጉራችሁ እንደዚህ ወዛማ ካልሆነ እንደዚህ እየሰራችሁ ብትጠቀሙ፣ እንዲሁም ለእድገቱ ደግሞ በጣም አሪፍ ነውና መጀመሪያ ስታዩት ሽታው ምናምን ብላችሁ እንዳትፈሩ። እኔ አሳያችኋለሁ እስከ መጨረሻው ቪዲዮን ካያችሁ እና ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ተረፍ ይበል። እንግዲህ ከቆይታ በኋላ መጥቻለሁ እና ያው ቪዲዮ ቶሎ ቶሎ መልቀቅ አልችልም ከእንግዲህ እኔ እንጃ ብቻ እግዚአብሔር ያውቃል። ለማንኛውም እንደዚህ አንዳንድ ቪዲዮዎች ፀጉሬን በምታጠብ ሰዓት እንደዚህ እለቅላቸዋለሁ ብዬ ተስፋ አደርጋለሁ። ከተመቸኝ ደግሞ ለመምጣት እሞክራለሁ በደንብ ማለት ነው እና በመጀመሪያ የተጠቀምኩት ቀይ ሽንኩርት ወይም ነጭ ሽንኩርትም ካላችሁ ማንኛውም ሽንኩርት ይሆናል መጠቀም ትችላላችሁ። የሽንኩርቱ ሽታ እንዳትፈሩት፣ ምክንያቱም መላ አለኝ ማለት ነው እና ብዙዎቻችን ሽንኩርት በጣም ለፀጉር እድገት የፀጉር የሆነ የደም ስራችንን ማለት ነው ፍንቅል አድርጎ ነው ፀጉርን የሚያወጣው የሽንኩርቱ ውሃ ራሱና ግን እኔ ራሱ እፈራዋለሁ እውነት ለመናገር ሽታውም ማለት ነው እና ነገር ግን ሽታው ደግሞ መላ አለው። ዋናው ነገር እኛ እንዴት ነው የምንሰራው የሚለው ነው እና በመጀመሪያ እዚህ ጋር እንግዲህ ሽንኩርቱ ልጬዋለሁ በዚህ መንገድ ከላጣችሁት በኋላ ዝንጅብል ተጠቅሜያለሁ። ሁለቱንም እፈቀፍቀዋለሁኝ ማለት ነው። መፈቅፈቁ ለምንድን ነው የሚጠቅመኝ? እዚህ ጋር ጥቅሙን እንዲሰጠኝ ነው። እንዲሁም ቆራርጣችሁ እንትን ማለት ትችላላችሁ ወይም ደግሞ መፍጨት እና እኔ ግን አልፈጨውትም ውሃውን ስለሆነ የምፈልገው። ሽንኩርት ደግሞ ሽንኩርቱ ስትፈቀፍቁት ራሱ ውሃውን ያወጣዋል ማለት ነው። እንግዲህ ለቻናሌ አዲስ ሆናችሁ ቤተሰብ እየሆናችሁ ተቀላቀሉ። እንግዲህ እኔ ቤተሰብ ሁኑ እንደዚህማ አልልምና ያው ቻናሌ ሞተዋል። ከቆይታ በኋላ 4 ወር እንደዚህ ከቆየ በኋላ ነው የመጣሁትና ግን ምንም ሊነሳ አልቻለም። በተቻላችሁ አቅም ግን ሼር ብታረጉልኝ ምንም ችግር የለውም ማለት ነው። ከእንግዲህ እኔ ያስፈልገኛል ቻናሉ ያስፈልገኛል በጣም ማለት ነው። ለማንኛውም ሽንኩርቱንም በዚህ መንገድ ፈቅፍቄዋለሁኝ። ያው ደስ ያላችሁ ሼር አድርጉ። ሽንኩርቱን እንደዚህ ከፈቀፈቅኩ በኋላ በመጨረሻ እንደዚህ ይህንን ይመስላል። ውሃ ጥጃለሁኝና ውሃ ሙቅ ውሃ ጣዱና ጥዳችሁ ከዛ በኋላ ጊዜን እንዲቆጥብላችሁ ለማለት ያክል ነው እንጂ ምንም ያው ነው ማለት ነው። ብዙ እንትን አይልም። ከዛ ሙቅ ውሃ ከጣድኩ በኋላ እዚህ ጋር በመሀል ቪዲዮ ረስቻለሁኝ ግን ያው ስጨምረው ምናምን አላያችሁም። ምንም ችግር የለውም። ዙሮ ዙሮ ውሃ ለክቼ ጨምሬ ነበር እንትን የጋለ ውሃ ነበረኝና እሱ ላይ ጨምሬ ለአንድ 15 ደቂቃ ፈልቷል። ከፈላ በኋላ እንግዲህ መጨረሻ እየፈላ እንትን እዚህ ጋር የተጠቀምኩት እናንተ እንትን መጠቀም ትችላላችሁ። እንትን አበዛው ዛሬ ምንድነው የበቆሎ ዱቄት ካላችሁ መጠቀም ትችላላችሁ። እኔ ግን የሁል ጊዜ ግብአቴ እንግዲህ የሩዝ ዱቄት ነው ማለት ነው። እዚህ ጋር የሽንኩርቱን ሽታ ለመሸፈን እየተጠቀምኩት ቡና አፍልቼ ጠጥቼ ነበርና እውነት ለመናገር ማለት ነው ድንገት መጥቶልኝ ነው ይሄን ቪዲዮ የሰራሁት። ለምን ቡናውን ሳየው ቡናው ብዙ አለና ስለዚህ ቡና ከሚደፋ ብዬ ለምን እንደዚህ አልሰራም ብዬ ተሰራው ማለት ነውና ከዛ ቡናው በጠበጥኩበት ወይም ደግሞ በጠበጥኩ ወይኔ ወደ ጉራግኛ ሄድኩኝ እኮ እንትን አዋሃድኩበት። ለማንኛውም እኔ እንጃ መበጥበጥ እንዴት እንደሆነ አላቅም፣ በአማርኛ አላቅም እንዳትሉኝ እና ያው እኔ ቋንቋ እንትን ስለሚልብኝ ነውና ከዛ እዚች ጋር ከቡናውን እንትን ብዬው እንዴት ደስ እንደሚል በነገራችን ላይ ካፕቹኖ ይመስላልና የሚጠጣ ካፕቹኖ ነው የሚመስለው ማለት ነው። ከዛ በኋላ እንደዚህ እንትን ካልኩት በኋላ ቡናው ሽታውን ድርግም አድርጎ ነው የሚያጠፋው። ምንም ሽታ የለውም። ሁለተኛ ቡና ለፀጉራችን እድገት ሁለቱ ሲዋሃዱ አስባችሁታል? በጣም ምርጥ ለፀጉራችን ምርጥ ምግብ ነው የሚሆነው ማለት ነው። ከዛ በኋላ እንግዲህ የፈላውን የሽንኩርቱንና የዝንጅብሉን ውሃ ደግሞ አንድ ላይ ጨመርኩት። እዚህ ጋር
ጭምቅ ጭምቅ አላደረኩትም ነበርና ይህንን ግን መፍጨትም ይቻላል ማለት ነው። ግን እኔ ስለፈቀፈቅኩት ምንም ችግር የለም ማለት ብዬ ነው እንደዛ የተጠቀምኩት። እናንተ ግን ፈጭታችሁ መጠቀም ትችላላችሁ። ከዛ መጨረሻ ላይ ግዴታ እሳት ላይ ማድረግ አለባችሁ ክሬም እንዲሆንላችሁና በዚህ መንገድ እንትን ካልኩ በኋላ እንደገና ወደ ድስት ገለበጥኩኝና ገልብጬ እሳት ላይ አደረግኩት ለአንድ 5 ደቂቃ። ብዙም ደቂቃ አይፈጅባችሁም። እጃችሁ ግን ማረፍ የለበትም፣ ምክንያቱም ወዲያውኑ ስለሚወፍር ማለት ነው። አንዳንዴ ደግሞ እጃችንን ካረፈ ይያያዝብናል። ከተያያዘ ደግሞ ምርጥ ክሬም አይሰጠንም። እና የምር ግን ይህንን የፀጉር ማስክ ለፀጉራችሁ ሽበት ራሱ ለሚያስቸግራችሁ፣ ፀጉራችሁ እንትን ሁሌ ነጭ ነጭ ለሚወጣባችሁ ይሸፍንላችኋል። ሁሌ በምትጠቀሙት ሰዓት በሳምንት አንዴ ፀጉራችሁ ስትታጠቡ እንደዚህ እየሰራችሁ በሳምንት አንዴ ባይመች በ10 ቀን አንዴ ብታደርጉ በወር 3 መጠቀም ራሱ ትችላላችሁ ማለት ነው። ከዛ በዚህ መንገድ እንትን ብየዋለሁኝ። እዚህ ጋር ሲቀመጥ ቀጠን ማድረግ አለባችሁ የሩዝ ዱቄት ከተጠቀማችሁ። ምክንያቱም ቆይታችሁ የምትጠቀሙት ከሆነ በጣም እንትን ይላል፣ ጅምድ ይላል እና ይረጋል። የመርጋት ወይም ደግሞ የመያያዝ ባህሪ ያለው። የበቆሎ ዱቄት የምትጠቀሙ ከሆነ እንደዛው ማለት ነው። ግን ቀጠን ሲል ደግሞ የበለጠ ፀጉራችን ስርስሩ ለመግባት እንትን ይለዋል እና ፀጉራችሁ ስትቀቡ ደግሞ በጣም መሳጅ ማድረግ አለባችሁ። ፀጉራችሁን ተንከባከቡ። የምር ከተንከባከባችሁት ማያድግበት ምንም ምክንያት የለም። እና ያው አብዛኞቹ በኮመንትም ሳይ በቃ የኔ ፀጉር ምንም የሚለወጥ ነገር የለም፣ ፀጉር ይለወጣል። የኔ ፀጉር ራሱ እንዳውም አንዳንዴ እንደው የሆነ ሲቀመጥ ራሱ የማደግ እንትን አለውና የሆነ ጊዜ የሮዝሜሪ እና የጥቁር አዝሙድ ቅባት ሰርቼ ተቀብቼ ነበርና የራስ ምታት በሚያስቸግረኝ ሰዓት ቪዲዮ ሳልቀርጽ ግን ፀጉሬ በጣም ነበር ለውጥ ያመጣውና አሁንም እንዳያችሁት በጣም አድጓል ፀጉሬ። እንዳውም ይህንን 3 ወር እንዳልተንከባከብኩት ወይም ደግሞ እንደተውኩት አይደለም እና በጣም በዚህ 3 ወር ውስጥ በቃ ፍንቅል ብሎ ወጥቷል ብዬ ነው ማስበው። ምክንያቱም ለውጥ አለው ማለት ነው። እንደተጎሰቋቆለ ወይም ደግሞ እንዳላበጠርኩት እንደዚህ እንዳልተንከባከብኩት አይደለም። ልክ የተንከባከብኩት ፀጉር ነው የሚመስለው። ለማንኛውም እንግዲህ በመጨረሻ እዚህ ጋር የጨመርኩት እኔ ኦሊቭ ኦይል ጨምሬያለሁ። እናንተ ግን ያላችሁ ቅባት መጨመር ትችላላችሁ። ማንኛውን ቅባት መጠቀም ትችላላችሁ። በመጨረሻ እዚህ ጋር የተቀባው ቀንጨብ አድርጌ ያሳያችኋለሁ። ቪዲዮ ረጅም አይደለም፣ ምክንያቱም አሁን ምንም ከልጅ ጋር እየተመቸኝ አይደለም። ግን ያው ስቀባ ቀንጨብ አድርጌ እንትን ብዬ አሳየዋችሁ እንደዚህና ፀጉሬ ይህንን ይመስላል። ምንም አይልም። አሁን የምር እረፍት ሰጥቶኛል። በተለይ የራስ ምታትን እየቀነሰልኝ ነው። አሁን ይሄ 2 ቀን ይሄ 2 ቪዲዮ ሰርቻለሁ። 2 ጊዜ የፀጉር ማስክ መጠቀም ከጀመርኩ በኋላ ማለት ነው። በቀጣይ እንግዲህ ለሽበትም የሚሆንና ለኔም ደግሞ ለራስ ምታት እንትን የሚጠቅመኝን ሰርቼላችሁ እመጣለሁ ማለት ነው። እንግዲህ ለቻናል አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱኝ። እንደዚህ ከተቀባው በኋላ ለ1 ሰዓት አክል አቆይቼዋለሁ። በደንብ መሳጅ አድርጌዋለሁ። እሽግ አድርጋችሁ ለ1 ሰዓት አክል አስቀምጣችሁ ታጠቡት ማለት ነው። ሻምፑ ደግሞ ትንሽ ፎሮፎር እየመጣብኝ ስለነበር የእንትን ሻምፑ የሎሚ ሻምፑ ሰርቼ በሱ ነበር የታጠብኩት። እንግዲህ በሌላ እንገናኝ ባይ